ግን አንድም ቀን ከተጨመርን በኋላ አንድም ቀን ደስተኛ ሊያደርገኝ አልቻለም እሱ ማለት ነው። የባሎቻችሁን ገበና በአደባባይ ሶሻል ሚዲያ ላይ የምትናገሩ ሴቶች ምናችሁ ነው የሚያማችሁ? ብስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን የአላህ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ የሆኑ እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ የምንነጋገርበት ርዕስ ወንድምና እህቶች፣ ሁሱ ቤት ገብታ አንዲት እህት የሆነ ስለ ባሏ ገበና ስታወራ ስመለከት ጊዜ አልቻልኩኝም። ስራ ቦታ ሆኜ ነው ይህን ቪዲዮ እየቀረጽኩ ያለሁት ማለት ነው። ጥራት ላይኖረው ይችላል፣ ባክግራውንድ ጫጫታ ሊኖር ይችላል። ነገር ግን አንድ መልእክት ስላለኝ ነው። እንግዲህ ይህን ቪዲዮ እስከ መጨረሻ አዳምጡ። ጠቃሚ የሆነ ነገር ትይዙበታላችሁ ብዬ ተስፋ አረጋለሁ። ይህን ቪዲዮ ከመስማታችሁ በፊት እንዲሁም ላይክ በማድረግ ጀምሩ። እስቲ እህታችን ምን እንደምትል እንስማት። ግን አንድም ቀን ከተጨመርን በኋላ አንድም ቀን ደስተኛ ሊያደርገኝ አልቻለም እሱ ማለት ነው። ሁልጊዜ እንግዲህ ከተጋባን ቀን ጀምሮ ባሌ አንድን ቀን ደስተኛ ሊያደርገኝ አልቻለም አለች። ባሏ ደስተኛ ካላደረጋት በቅርብ ዘመዶች፣ በምታውቃቸው ሰዎች እንዲሁም የመጀመሪያው ምንድን ነው በባልና በሚስት መካከል በግንኙነትም ሊሆን ይችላል፣ በማህበራዊ ህይወታቸውም ሊሆን ይችላል፣ በኢኮኖሚካልም ሊሆን ይችላል። በተለያዩ ነገራቶች ማድረግ ያለባት ነገር ምንድን ነው? ሹራ፣ ሁለቱን ቁጭ ብለው ሶስተኛ ወገን ሳይገባ የተፈጠሩ ነገራቶችን በሹራ መመካከር ነው ያለባት። ነገር ግን የሚያሳዝነው እንዲህ እየተናገረች ሶሻል ሚዲያ ላይ ወጣ ከዛ የሆነ ነገር ካላት ትላለች። እኔ እንዲህ አይነት ሴት በህይወቴ በጣም ነው መጣላው። ከእንዲህ አይነት ባህሪ ተጠንቀቁ እህቶች። በጣም ያስጠላ ባህሪ ማለት ይህን ባህሪ ነው። በወንድም በኩል ቢሆን ራሱ የሚስትህን ገበና በአደባባይ ማስጣት በጣም ድድብና ነው። ለዚህ ቃል አጠቃቀሚ ይቅርታ። እዚህ ለመጣላት ሲሆን ጸብ ምናምን ይፈልግብኛል በእኔ ማለት ነው። ሁለት ልጅ ወልጄ ባሳለሁ። ግን አንድም ነገር ሁሉ ባህሪ ማለት ነው ደስ የሚያስፈስር ነገር ምንም ደስ የሚያደርገኝ ነገር የለም። ግን ሁለት ልጅ ወልጄባታለሁ። እንዴት ባረገው ነው ከሱ እንትን የሚለው? እንደሰማችኋት ሁለት ልጆችን ወልዳለች እቺ እህታችን። ሁለት ልጅ መውለድ ማለት ቀላል አይደለም። በነገራችን ላይ ትዳር ዓለም ውስጥ ገብታችሁ የተለያዩ ቻሌንጆችን አልፋችሁ ከዛ በኋላ ሁለት ልጆችን ወደ ህይወት አስገብታችሁ ማሳደግ ቀላል ነገር አይደለም። ይሁኑ ሳለ ግን ደስተኛ አይደለሁም ብለሽ ሶሻል ሚዲያ ላይ እንዲህ አይነት ነገር አንዳንድ እህቶች ባካቸው የሚጠየቅና ማይጠየቅ እየለያችሁ እንዴ ሽንኩርት እየከተብኩኝ አንዱ በበላው ችግር አለ ወይ ብላ ትጠይቃለች። ኧረ ተው ወላሂ ላዚ እንዲህ የምትጠይቁት ነገር አወቁ። አንዳንዴ ማለት ነው ሀያ የሚባል ነገር አለ። ይህ መጠየቃቸው ምናምን ነውር ነው። አዎ ነውር የሚሆንበት ጊዜ አለ። መጠየቅ ያለበትን ነገር አለ፣ አለመጠየቅም ያለበት ነገር አለ። አንዳንዴ እንዲህ አይነትን የባላችሁን ገበና የልጆችሽን አባት እንዴት አሳልፈች ለኡስታዚው ለማንም እንዴት አሳልፈች ነው የምትሰጪው? ወንድ ልጅ በባህሪው ማለት ነው ሴት ልጅን እንድታስተዳድረው ብሎን ደግሞ ተቆጣጣሪ እንድትሆንበት አይፈልግም። ይሄ ተፈጥሮ ነው። አላህ Subhanahu Wa Ta'ala ወንድ ልጅን ሲፈጥረው እንዲያድርጉ ነው የፈጠረው። ዛሬ የሚያሳዝነው እኮ እንዲህ የተቀደዱ ከዛ በኋላ በባሊ ተበደልኩኝ ትላለች። አንቺ የሴትነትን ሚና እየተጫወትሽ ነው ወይ እህቴ? አንተስ የባል ሚና እየተጫወትክ ነው ወይ? 10 ቢሆን ለልጆቻችሁ አታስቡም? ነገ ሪከርዱ ልጆችሽ ቢሰሙ ባንቺ የሚያፍሩ አይነት እናት ለምን ትሆኛለሽ? የእናትነት ማድረግ ማለት ይህ አይደለም። የበፊት እናቶች እኛ ከምናሞግስበት ዋነኛ ምክንያት ምንድን ነው? አው ይመቱ ነበር። ያን ነገር መደረጉ በጣም ያስቀጠል የድድብና ጠግ ነው ብዬ እኔ ፐርሰናሊ አምናለሁ። ግን የሁሉን ችለው ቻሌንጆችን አሳልፈው ትውልዶችን የፈጠሩበት ዋነኛ ፐርፐዝ ምንድነው ስንል ትዳራቸውን እንዳይፈርስ ነው። ዛሬ ሚዲያ ላይ ወጥተሽ 2000 ምናምን ሰው ባለበት እንዲህ እየተቀደስሽ ከዛ ትዳሪ ፈረሰ በዚህ ገባው በዚህ ወጣው ትያለሽ። በጣም ነው የሚያሳፍረው። ከምን አንፃር ነው እህት ደስተኛ ያላደረገሽ?
የባልነት ሐቁን አይወጣም። እሱ ራሱ እኮ አልቻለውም። ጎንበስ ብሎ ስቆ አሁን ያስቃል፣ ሀቂቃ ያስቃል። እኔ አንዳንዴ ዝም ሲጠይቁ ፈትዋ ምናምን እሰማቸዋለሁ። ባሌ አገር ቤት ነበረ አገባብኝ። እሺ እኔ እዚህ ባገባስ ትላለች። ኧረ ተው። ባሌ ቤት ሰርችለት ነበር ቤቱ ሸመጠጠኝ። ለምን ሰራሽለት? ለፍቅረኛዋ ነው እኮ ባይ። ነገራችን ላይ እኔ ፍቅረኛ የሚባል ነገር የለም። የሚያሳዝነኝ እኔ የሚያስቀኝ ፓርት ያ ነው። ዲን ተረድተናል ይላሉ፣ የረሱል ወዳጅ ይላሉ፣ የተውሂድ አምባሳደር ነን ይላሉ። ነገር ግን የሚጠይቁት ጥያቄ እዚህ ገባ የሚባል አይደለም። በነገራችን ላይ ይህን ስናገር ሁሉን ሴቶች ማለት አይደለም፣ አንዳንድ ሴቶች እንዲሁም ደግሞ ብዙሃኑ ሳይሆን በጥቂቱን መልካም የሆኑ ሴቶች አሉ። በጣም ጥንቁቅ የሆኑ ባሎቻቸውን የሚያከብሩ የባሎቻቸውን ገበና የሚሸፍኑ። ዓለማዊ ህይወት ላይ ሳይኮሎጂ ራሱ አንድ የሚናገረው ንግግር አለ። ሚስት ባሏ ኢቭን አጥፍቶ ራሱ ከሱ ጎን ነው የምትሆነው። መልእክተኛው አለይሂ ሰላቱ ወሰላም ኢቭን ውሸት የፈቀዱት ለምንድን ነው? የተጣሉ ሰዎች ወይም ባልና ሚስቶች ለማስታረቅ ነው አይደለ? ዛሬ ላይ ግን የሚያሳዝነው እንዲህ ያረጋችሁ በራሳችሁ ጊዜ ማለት ነው ምን ታረጋላችሁ? ትዳራችሁን እንዲፈርስ ሰበቢያ ትሆናላችሁ። እንዴ ትዳር ማለት ዕቃ ጨዋታ አይደለም። እኛ ከናንተ ምንድነው የምንማረው? እኔ አይገባኝም ወላሂ። ላዚም ደስ የሚለው ነገር እናንተ እንዳራያ ስለማንወስድ ነው። ባልነት ሐቁን አይወጣም ነው ወይስ ምንድነው? ባል ለሚስቱ የደስታ ምንጭ መሆን አለበት። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኸይሩኩም ወአና ኸይሩኩም ሊአህሊ፣ ከሁላችሁም በላጭ ሰው ማለት ለሚስቱ ምርጥ የሆነ ሰው ነው። ከሁላችሁም በላጭ ሚስቴ ምርጥ ነኝ ብለው ተናገሩ። ስለዚህ አንድ ሰው ከአላህ ዘንድ መልካም ሰው ተብሎ እንዲያዝ ከፈለገ ለሚስቱ መልካም ሆኖ መገኘት አለበት እንደ እስልምና። ስለዚህ ይሄ ነው እና እንግዲህ ባል ልክ ነው ሁሱ የደስታ ምንጭ መሆን አለበት፣ ልክ ነው። ነገር ግን ሴት ልጅስ እንዲህ ያወራች ሀያ ባልተሞላበት መልኩ ይህ ማለት ግን እንዲህ የሚያደርጉ ወንዶች የሉም እያልኩ አይደለም፣ አሉ፣ በደንብ ነው ያሉት። በጣም ስልጥና ውስጥ ያሉ ማለት ነው። እኔ ግራ ነው የሚገባኝ ያሉት 21ኛው ክፍለ ዘመን ላይ ነው ወይስ ደግሞ 15ኛው ምናምን ሴንቸሪ ላይ ነው ምልበት አይነት አስተሳሰብ ያሉ ፊደል ቆጠሩ የምላቸው ሰዎች እንዲህ አይነትን አስተሳሰብ ሲያራምዱ በጣም ነው የሚገርመኝ። ሰው ቁጭ ብሎ እንዲህ ትዳር ዓለም ውስጥ ከመግባታችሁ በፊት ስለ ትዳር ተማሩ። እስልምና ስለ ትዳር በደንብ ነው የሚያስተምረው። እንዲህ ወንድ ከሆንክ ማለት ነው ቁጭ ብለህ ቂራትን ቅራ፣ ኪታቡ ኒካህ አለ አይደለም ቅራው። ከዛ በኋላ ሚስትህን እንዴት ማስደሰት እንዳለበት ዲቴል ገብቶ ነው የሚያስረዳው። ዛሬ ላይ ባዮሎጂ ምናምን የሚባሉ ነገራቶች ላይ ስትማር የምታፍረባቸው ነገራቶች ኪታቡ ኒካህ ላይ ዲቴል የተቀመጡ አሉ። እነ ኢብኑ ተይሚያ ማለት ነው ትልልቅ ኪታቦች ጽፈዋል ስለ ትዳር ማለት ነው። ዛሬ ላይ አንተ የምትሰማው ምንድነው? ባክግራውንድ የሆነ ክላሲካል አንቺ ልብሽን የተሰበርሽው እህቴ ሆይ ሁሉንም ያልፋል ግን እጅሽን እንዳይሰበር ተጠንቀቂ የሚልሽን ብለሽ ተሰማይለሽ ወይ? ምን የሆናችሁ ነው? እኔ እኮ ግራ ነው የሚገባኝ። ቁርአንን በደንብ አንብቡ። ከዛ ደግሞ ትዳር ዓለም ውስጥ ኢስላሚክ የሆኑ መጽሐፎች አሉ። ለትዳራችሁ ዘላቂነት ሰበብያ የሚሆኑ በርካታ መጽሐፎች አሉ። እነዛ ነገራቶችን አንብቡ። ስለ ትዳር ዲቴል ሳታውቁ ዝም ብላችሁ ማግባት ስላለባችሁ ብቻ አታግቡ። እንዲህ ሰው ዝም ብሎ ያገባል እንዴ? ትዳር ማለት እኮ ዕቃ ጨዋታ አይደለም። ትዳር ማለት እኮ የሆነ ጓደኛ መንገድ ላይ የስራ ባልደረባ ሰደበኝ ብለን እንደማታኮርፈው ሁሉ ትዳር ዓለም ውስጥ እንደሞ የሚመጡ ሰዎች በቃ ስራ ዓለም ውስጥ ለምሳሌ እኔ ሱቅ ነኝ ሂድልኝ ማለት እችላለሁ። የሆነ ሰው በቃ ዕቃ የለኝም ምናምን ማለት እችላለሁ። ትዳር ዓለም ውስጥ ስትገቡ እንደዛ ነው የምታስቡት? እንዲህ አይነትን አስተሳሰብ ይዛችሁ ነው የምትገቡት? ወነዑዙ ቢላህ። አላሁ ሱብሓነሁ ወተዓላ እሱን ዘንድ ተወዳጅ የሆኑ ሰዎች ይስጠን። ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።